እና ነገስታት አርድ አንቀጥቅጥ የሚባል ልብስ ነበራቸው። ይህ አርድ አንቀጥቅጥ በቀለማት በጣም የሸበረቀ ነው። ላዩ ላይ ደግሞ የወርቅ ክፍክፋት ይደረግበታል። ልብስ ከየትኛው ሃይማኖት ከየትኛው ሀገር እንደመጣ ደግሞ የምታውቁበት ነው ማለት ነው። ከ18ኛው እና ከ19ኛው መቶ ክፍለ ዘመን በኋላ ደግሞ ልብስ ለየት ያለ ባህሪ ይዞ መጣ። ልብስ በታሪክ ውስጥ እንዴት እንደመጣ በዚህ ቪዲዮ ልንገራችሁ። መቼስ አሁን የምንለብሰው ልብስ ያለበትን ደረጃ ብዙዎቻችሁ ትረዳላችሁ ብዬ ተስፋ አድርጋለሁ። ነገር ግን እስኪ ወደ ኋላ ወደ 8000 7000 ዓመታትን ተመልሰን ያሉ ነገሮችን እንመልከት። አንድ ሰው ከዛሬ 8000 እና 7000 ዓመት በፊት ልብስ ይለብስ የነበረው ከብርድ እና ከፀሐይ ቃጠሎ ለመከላከል አስቦ ነበር ልብስ ይለበስ የነበረው። በዛ ዘመንም ብዙ የሰው ልጅ ይለብሰው የነበረው ቅጠል ነው። ትልልቅ ሰፋፊ ቅጠሎች አሉ። ሀፍረተ ስጋውን ብቻ እየሸፈነ ይኖር ነበር፣ ሌላው የአካል ክፍሉ ተገልጦ ማለት ነው። እና በእንደዚህ ያለ ሁኔታ ነበረ። ማለትም ሰው ልብስ የሚለብሰው ለመኖር ብሎ ነበር። ማለት ቅድም ያልኳችሁ የብርዱ አለ፣ የፀሐይ ቃጠሎ አለ። ከነሱ ለመከለል አስቦ ነበር የሰው ልጅ ልብስ ይለብስ የነበረው። በኋላ ግን ከፍ እያለ ዘመናትም እየተቆጠሩ በሄደ ቁጥር ሰውም የፈጠራ ችሎታው ከፍ እያለ ሲመጣ ልብስ ከመኖር አልፎ ሌላ ደረጃ መያዝ ጀመረ። የሰው ልጅ የኑሮ ደረጃ የሀብትና የስልጣን መገለጫ መሆን ጀመረ ልብስ ማለት ነው። በፊት እንዳልኳችሁ ቅጠል ነበር አብዛኛው ሰው ይለብስ የነበረው። በኋላ ግን ይሄ አሁን የምናየው አይነት ተመሳሳይ አይነት ልብስ መሰራት ጀመረ። አንደኛ በቀለማት ያሸበረቁ ልብሶች፣ የሐር ልብሶች መሰራት ጀመሩ። በቀለማት ያሸበረቁ ሲባል በፊት አረንጓዴ ቅጠሎች ነበረ ብዙ ጊዜ ለልብስ ተመራጭ የሚሆኑ የነበሩት። በኋላ ግን ሐር መሰራት ሲጀምር እነዚህ ሐሮች በቀለማት እያሸበረቁ መሰራት ጀመሩ። በቀለማት ሲያሸበረቁ ደግሞ የሰው ትኩረትን መሳብ ጀመሩ። እሱም ብቻ ሳይሆን ደግሞ ለእይታና ለሸክም ከበድ ያሉ ደግሞ ሆነው መሰራት ጀመሩ። ለእይታውን የሚያመጣው በልብሱ ላይ የሚደረጉ ቀለሞች ናቸው። ሸክሙን ደግሞ የሚያመጣው ይሄ ልብሱ የሚሰራበት የሐር ጨርቁ ከበድ ያለ ሸክም ስለነበረው ነው። ከበድ ያለ ኪሎ ስለነበረው ነው። ስለዚህ እንደዚህ እየተደረጉ መሰራት ጀመሩ። በዛ ዘመን በተለይ ወደ 2000 3000 ዓመታት ገደማ እያላችሁ ስትመጡ ልብስ ይለበስ የነበረው አንደኛ በቀለማት ስልጣን ያላቸው ሀብት ያላቸው ሰዎች በቀለማት ያሸበረቁ ልብሶችን መልበስ ጀመሩ። ለሸክም ከባድ የሆኑ ልብሶችን መልበስ ጀመሩ። እንዲህ እያለ ነው እንግዲህ እያደገ የመጣ። መጀመሪያ ቅጠል ይለበስ ነበር። በኋላ ደግሞ በቀለማት ያሸበረቁ ልብሶች በሸክምም ከፍ ያሉ ልብሶች መለበስ ተጀመረ። ወደ ኢትዮጵያ ደግሞ ስንመጣ በተለይ በቀለማት ያሸበረቁ ለሸክም ከበድ ያሉ ልብሶች ይለብሱ ነበር። በተለይ ነገስታት እና ነገስታት አርድ አንቀጥቅጥ የሚባል ልብስ ነበራቸው። ይህ አርድ አንቀጥቅጥ በቀለማት በጣም የሸበረቀ ነው። ላዩ ላይ ደግሞ የወርቅ ክፍክፋት ይደረግበታል። የተለያዩ ማዕድናት ላዩ ላይ ቁጭ ይደረጉበት ነበር። አሁን በወንዶችም በሴቶችም ልብስ ስትመለከቱ አላቸው ጌጥ የሚደረግባቸው። ያኔ ደግሞ ትክክለኛ የሆኑ ውድ ማዕድናት ነበረ በነገስታት ልብስ ይደረጉባቸው የነበሩ። በተለይ ወርቅ አብዛኞቹ ልብሶቻቸው ላይ በመደበኛ ስራቸው ላይ ይጠቀሙበት የነበረው ልብሳቸው ክፍክፋት ነበረው፣ የወርቅ ክፍክፋት እና እሱን ነበር ይለብሱ የነበሩ እና ኢትዮጵያውያን ነገስታት በእንደዚህ አይነት መልኩ የተሰራ ልብስ ነበራቸው። ይሄንን ልብስ ለብሰው ከመጡ ማንም እነሱን ቀና ብሎ ማየት አይችልም ነበረ። ምክንያቱም የልብሱ ቀለም አይንን ይበዘብዝ ነበር። ላዩ ላይ የተደረጉ ማዕድናት ደግሞ ቀና ብለው ነገስታቱን እንዲታዩ የሚያደርጋቸው አልነበረም። ለምሳሌ ፀሐይን ቀና ብለን በአይናችን ትኩር ብለን ማየት አንችልም። አይናችን የፀሐይዋን ብርሃን መቋቋም አይችልም። ቀጥ ብለን ፊት ለፊት እሷን ብናያት፣ ልክ እንደዚህ ሁሉ የነገስታት ልብስም ማንም ሂዶ ቀና ብሎ ተጠግቶ እነሱን ፊት ለፊት ማየት አይችልም ነበር። አርድ አንቀጥቅጥ የሚባለውን ልብስ ሲለብሱት ማለት ነው። ይሄንን የሚለብሱበት ደግሞ በተለይ ፍርድ ችሎት በሚያስችሉበት ጊዜ ይሄንን አርድ አንቀጥቅጥ የተባለ ልብስ ለብሰው ይመጡ ነበረ። ያን ጊዜ የሰረቀም ካለ የተለያየ ወንጀል የሰራም ካለ በሐሰት አስመስክሮ ለመውጣት የፈለገም ካለ ያንን ለብሰው ሲመጡ አይደለም ቀርቶ እንደዚህ ዋሽታችሁ ትክክለኛ የሆነ አቋም ኑሯችሁ እንኳን ከነሱ ከፊታቸው ቀርባችሁ ያንን ነገር ማስረዳት እስካትችሉ ድረስ ነው
የልብሱ ግርማ ሞገስ የሚያስፈራችሁ ማለት ነው። እና ነገስታቱ እንዲህ ያለ ልብስ ይለብሱ ነበረ። እሱም ብቻ ሳይሆን ደግሞ ነገስታት ከፍ ካለ ወንበር ላይም የመቀመጥ ልምድ ነበራቸው። ከፍ ካለ ቦታ ላይ ይቀመጡና ምንም ነገር ሲደረግ ማንም ሲመጣ እነሱ ቀጥታ ማግኘት አይችልም ነበረ። እነሱ በጣም ከፍ ያለ ቦታ፣ ሰውየው ደግሞ ከታች ተቀምጦ ቢናገር እንኳን ራሱ ከነገስታቱ ጆሮ የሚደርሰው በጣም ጥቂት የሆነ ድምጽ ነበረ። ነገስታቱ ሲናገሩ ግን በሙሉ አዳራሹ ይናጋ ነገር። እሱም ብቻ ሳይሆን ደግሞ አፈ ንጉስ የሚባል አለ። ንጉሰ ነገስቱ የሚነግረውን ነገር አሰምቶ ጮክ ብሎ የሚናገር ማለት ነውና በጊዜ ሂደት እንዲህ እያለ የመጣ ነበር። በዚህ ዘመንም ስትመለከቱ ልብስ የሰው ልጅ የኑሮ ደረጃ መለኪያ ሆኗል። ስልጣን ያለው ሰው የሚለብሰው አለ። በእርግጥ አሁን የተሻለ ነው የሚባል ነው። ለምሳሌ ሱፍ የለበሰ በሙሉ አለው የሚባልበት ነው። ስልጣን ያለው ጥቂት ገንዘብ ያለው ልብሶችን የሚለብስበት ሁኔታን አለ የሚለብስበት ሁኔታን ትመለከታላችሁ። ግን በዚህ ዘመን ልብስ መለኪያ ነው። አንድ ሰው ፈልጎት የቆሸሸ ልብስ ማለትም ንጹህ የሆነ ግን ዋጋው የወረደ ልብስ ለብሶ ብንመለከተው ድሃ ነው ብለን እንቀዋለን። የተለያዩ መስሪያ ቤቶችን ብትሄዱ ሰውን የሚያስተናግዱት በአይናቸው ኮንታክት ሲያደርጉ ለዛ ሰው ክብር የሚሰጡት በለበሰው ልብስ መሰረት ነው። ያ ሰው ኖርማል መደበኛ ልብስ ለብሶ ቢሄድና ምርጥ የሆነ ስታንዳርዱን የጠበቀ ልብስ ለብሶ ቢሄድ፣ ስታንዳርዱን የጠበቀ ጫማ ለብሶ ቢሄድ ወደ መስሪያ ቤት በሚገባው ልክ የሚያገለግሉት ሁለተኛው እንደሆነ ሁላችንን እናውቃለን። የትም ቦታ ብትሄዱ ማንኛችንንም ብትመለከቱ ለሰው ልጅ የምንሰጠው ክብር በእንደዚህ አይነት የተገራ ነው። ማን እንዳስተማረን አላውቅም። በፊት እኮ ይደረግ ነበር። ነገር ግን አብዛኛው ሰው ተመሳሳይ ልብስ ስለሚለብስ ሁሉም ተከባብሮ ነው የሚኖር። አሁን ግን ስትመለከቱ ትንሽ የሚያሳዝን ነገር ታያላችሁና የኑሮ ደረጃ የስልጣን የሀብት መገለጫ እየሆነ መምጣቱን በታሪክ ውስጥ ትመለከታላችሁ። በፊት የጉልበት ሰራተኛ የሚለብሰውና አሰሪ የሚለብሰው ልብስ የተለያየ ነው። ማለት የጉልበት ሰራተኛ የሚለብሰው ቀለል ያሉ ልብሶችን ይለብሳል ለስራው እንዲመቸው። አሰሪ የሆነ ሰው ደግሞ ከበድ ያሉ ቅድም ያልኳችሁን አይነት ልብሶችን የሚለብሱ ነው ትመለከታላችሁ። ሌላው ደግሞ በታሪክ ውስጥ ልብስ ከየትኛው ሃይማኖት ከየትኛው ሀገር እንደመጣ ደግሞ የምታውቁበት ነው ማለት ነው። ለምሳሌ አሁን ኢትዮጵያ ውስጥ እንኳን ብትመለከቱ ትግራይ ብትሄዱ የራሳቸው አይነት አለባበስ፣ የራሳቸው የሆነ የፀጉር አሰራር፣ የራሳቸው የሆነ አነጋገር፣ ወደዚህ አሁን ወዳልንበት አካባቢ ደግሞ ስትመጡ ወደ በጌ ምድር ስትመጡ ደግሞ ወደ ጎንደር ክፍለ ሀገር ስትመጡ ደግሞ የራሳቸው የሆነ አለባበስ፣ የራሳቸው ከሆነ የፀጉር አሰራር፣ የራሳቸው የሆነ አነጋገር እያላችሁ እያለፋችሁ ወደ ሸዋ ወደ ጎጃም እያለፋችሁ እስከ ደቡብ ክልል ብትሄዱ የየራሳቸው ኢትዮጵያውያን መገለጫ ልብሶች አሉ፣ መገለጫ የሆኑ አነጋገሮች አሉ፣ መገለጫ የሆኑ የተለያዩ ነገሮችን ትመለከታላችሁና በጊዜ ሂደት የሃይማኖትና የሀገር መገለጫ መሆን ጀመረ። አንድ ሰው በለበሰው ልብስ መሰረት እከሌ እንዲህ ያለ ሃይማኖት ተከታይ ነው፣ እከሌ እንዲህ ካለ የማህበረሰብ ክፍል የመጣ ነው ብላችሁ እንድትገምቱ ያደርጋችኋል። ካነጋገሩ ተነስታችሁ፣ ካለባበሱ ተነስታችሁ ፀጉሩንም ተሰርቶ ከሆነ ፀጉሩንም ስታይልም ካለው ያንን ተመልከታችሁ ከዚህ ሀገር የመጣ ነው ብላችሁ እንድትናገሩ የሚያደርጋችሁ ብዙ ነገር ትመለከታላችሁ ማለት ነው። እንዲህ እያላችሁ ስትመጡ ከ19ኛውና ከ18ኛውና ከ19ኛው መቶ ክፍለ ዘመን በኋላ ደግሞ ልብስ ለየት ያለ ባህሪ ይዞ መጣ ማለት ነው። ምክንያቱም ከዚህ ክፍለ ዘመን በፊት ልብስ እንደ ልብ አይገኝም ነበረ። ቅድም እንዳልኳችሁ ሀብት የነበራቸው ስልጣን የነበራቸው ሰዎች ብቻ ነበረ ልብስን አግኝተው መኖር ይችሉ የነበሩት፣ ልብስን አግኝተው ለብሰው አጊጠው መኖር ይችሉ የነበሩት። አብዛኛው ሰው ግን አንደኛ ዋጋውን አይችለውም፣ ሁለተኛ እንደ ልብ አይገኝም። ስለዚህ በእርዳታ መልክ አንዳንዴ ነገስታቶች ሲሰጡት፣ አንዳንዴም ደግሞ ያለችውን ነገር አጠረቃቅሞ አንዴ የሚገዛት ልብስ ነበረ እስከ ዕለተ ሞቱ ድረስ አንዳንዴ ለብሶ ይኖር የነበረው። ደግነቱ ኢትዮጵያ ውስጥ መጣችሁ ስትመለከቱ ሸማ የሚባል ነገር አለ። ሸማ ማለት አንዲት እናት ፈትላ ለልጆቿ ታለብሳለች፣ ለባሏ ታለብሳለች። እንደውም ይባላል በዚህ በባህሉ ዘንድ ጠልቃሱ ስትመለከቱ አንዲት ሚስት ለባሏ 2 ኩታ ታሰራለት ይባላል። ይሄ 2 ኩታ አንዱ ቤተክርስቲያን ሲሄድ የተለያዩ ማህበራዊ ጉዳዮች ሲሄድ ለብሶት የሚሄደው ነው። ሁለተኛው ደግሞ መደበኛ ልብስ ነው። ኢትዮጵያውያን አሁን ከተማነት እየተስፋፋ ሲመጣ እየቀረ መጣ እንጂ ብዙ ሰው ኩታ የመልበስ ልምድ ነበረው። የትም ቦታ ሲሄድ አንድ ሰው ኩታ ለብሶ የመሄድ ልማድ ነበረውና እንዲህ እያላችሁ ስትመለከቱ
ኢትዮጵያ ውስጥ የተሻለ የልብስ ተደራሽነት ነበረ። በኋላ ከአፄ ምኒልክ በፊት በቴዎድሮስ ጊዜ እንደዚህ ጣቃ ጨርቆች፣ ሐር ወደ ኢትዮጵያ በጣም መግባት ሲጀምር አብዛኛው ሰው ልብስ ማግኘት ጀመረ። ከአፄ ምኒልክ በኋላ ደግሞ እንደ ልብ አውሮፓውያን ልብስ ያመርቱ ስለነበረ በእርዳታ መልክ፣ በግዥ መልክ፣ በተለያየ መልክ ወደ ሀገራችን ኢትዮጵያ ልብሶች በደንብ አድርገው መግባት ጀመሩ እና እንዲህ እያል ነው እንግዲህ እስካሁን ድረስ በልብስ ደረጃ እየመጣን ያለ ነው እና ከ19ኛው እና ከ18ኛው መቶ ክፍለ ዘመን በኋላ ግን እንደ ልብ ልብስ መስፋፋት ሲጀምር የደረጃ ልዩነት መጣ። ማለትም ልብሱ ውድና ርካሽ ተብሎ ነገር ግን ላዩ ላይ በሚጨመሩ የተለያዩ ጌጣጌጦች የሚያመርተው ካምፓኒ በሚለብሱት ሰዎች መለካት ጀመረ። ማለት አንድ አይነት እኮ የሚገርማችሁ ነገር አንድ የሆነ ሱቅ ሄዳችሁ አንድ ቦታ ላይ አንድ ልብስ ገዛችሁ፣ የሆነ ቦታ ደግሞ ልብስ ገዛችሁ። ሁለቱም ተመሳሳይ ልብሶች ናቸው። ነገር ግን የገዛችሁበት ሱቅ ብራንድ አለው፣ የሚያስተዋውቅለት ሰው አለ፣ የልብሱ ጥራት አለ። እንዲህ እያሉ ልብሶችን መከፋፈል ጀመሩ። በፊት ግን ሀብትና ስልጣን ያለው ሰው ብቻ ነው እነዛ ልብሶች ማግኘት የሚችል እንጂ ሌላው መደበኛው ማህበረሰብ ተመሳሳይ ልብስ ነበር ይለብስ የነበረው እና በጊዜ ሂደት ግን አብዛኛው ሰው ልብስ ማግኘት ጀመረ። ልብሶቹ በጣም በርካሽ ዋጋ መገኘት ጀመሩ። የሚገርማችሁ ነገር ደግሞ ከቅርብ ጊዜ ወዲህ ደግሞ አውሮፓ ውስጥ፣ አሜሪካ ውስጥ ልባሽ ልብሶች ተጠርዘው ወደ አፍሪካ ይመጣሉ። ከዚህ መጥተው እንደ ልብ በርካሽ ዋጋ መሸጥ ጀመሩ፣ ቦንዳ ልብሶች እየተባሉ ማለት ነው። እና የሚገርማችሁ ይሄ ቦንዳ ልብስ ቀላል ኢኮኖሚ የሚያንቀሳቅስ አይደለም። በቢሊዮን ዶላሮች ነው ይሄ ቦንዳ ልብስ አፍሪካ ውስጥ የሚንቀሳቀስበት። ብዙ ሰውም ይሄንን ልብስ ይፈልገዋል። ውራጅ ነው። አንዳንዶቹ እንደዚህ ቴክስታይል የሚሰለጥኑ ልጆች ተለማምደው የሚበላሽባቸው ልብስ አብሮ ታሽጎ ይመጣል። ለብሰው ደግሞ አንዳንዶቹ አንድ ቀን ሁለት ቀን ይለብሱትና ያስጠላቸዋል፣ ይጥሉታል። ያ በደንብ አድርጎ ታሽጎ ወደዚህ ይመጣል። የሚገርማችሁ ይሄ የቦንዳ ልብስ ወደ አፍሪካ ሲላክ በእርዳታ መልክ ነው። ወስዳችሁ ለአፍሪካውያን ስጧቸው ተብሎ ነው የሚላክ። ግን እዚህ ያሉ ሰዎች፣ እዛ ተቀብለው ወደዚህ የሚያመጡ ሰዎች በገንዘብ አነካኩትና ከገንዘብ ጋር አንድ ላይ አያያዙትና ቢሊዮን ዶላሮች እንዲንቀሳቀስ ሆነ። የሆነች ሀገር አለች እና እዛ ሀገር ውስጥ ስትመለከቱ ማንም ሰው ቦንዳ ልብስ መግዛት አይችልም፣ አምጥቶ መነገድ አይችልም ብላ ከልክላለች። እዚህ ውስጥ ሀገር ውስጥ የሚመረቱ ልብሶች አሉ፣ እነሱን መልበስ ትችላላችሁ ብላ ነው በአዋጅ ለመናገር የደረሰች እና ልብስ እንዲህ ባለ መልኩ ነው አሁን ካለንበት ቦታ የደረሰ ማለት ትችላላችሁ። በጣም ከባድና አስቸጋሪ ፈታኝ የሚያደርጉ ነገሮች አሉ። አንድ ሰው ልብስ ስላለበሰ ብቻ የሚጨነቅበት፣ ልብስ ስላለበሰ ብቻ የተለየ ልብስ ብራንድ ያለው ልብስ ስላለበሰ ብቻ ኑሮውን የሚያማርበት ጊዜ ላይ ደርሰናል። ደግሞ በጣም የሚገርመው ነገር አንድ ታዋቂ የሆነ ሰው የለበሰውን ልብስ ለመልበስ የማይደረግ ሩጫ የለም። ካለን ብንለብሰው፣ ምንችል ከሆነ ብንለብሰው ጥሩ ነው። ነገር ግን ሳንችል ስንቀር፣ አቅማችን አልፈቅድ ሲል ግን ያ ሰው የለበሰው ልብስ ስላለበስ እኛ መጨነቅ ያለብን አይመስለኝምና በታሪክ ውስጥ ልብስ ይህንን ይመስላል። በቀጣይ ቪዲዮ እንገናኛለን።